በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የካቲት 20 በዚች ቀን የከበሩ ባስልዮስ፣ ቴዎዶሶስና ጢሞቴዎስ በእስክንድርያ ሀገር በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚች ዕለት የከበረ አባት የእስክንድርያ ሊቀ ጳጳስ ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 21ኛ ነው። ይህንንም ቅዱስ ከሐዋርያዊ አትናስዮስ በኋላ በሹመቱ ወንበር በተቀመጠ ጊዜ ከንጉሥ ዳርዮስና ከከሃዲው አርዮስ ወገኖች ብዙ መከራ ደርሶበታል። ሊገድሉትም በፈለጉ ጊዜ ሸሽቶ ሁለት ዓመት ኖረ። ይህን 2 ዓመት ያህል ተሰውሮ በአርዮሳውያንን ሉቅዮስ የተባለ ከሃዲውን ሰው በእርሱ ፈንታ በወንበሩ ላይ አስቀመጠው። 202 ዓመት ኖረ። ከዚህም በኋላ ሃይማኖቶች የቅና ምዕመናን ሁሉም ተነስተው አርዮሳዊ ቅዮስን አሳደዱትና ይህንን አባት ጴጥሮስን ወደ መንበረ ሲሞቱ መለሱት። አርዮሳውያንንም በመጥላት እያወገዛቸውና እያሳደዳቸው 7 ዓመት ኖረ። ከዚህም በኋላ ከዚህ ዓለም ድካም አርፎ ወደ ዘላለም እረፍት ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት መኮንኑ አርዮሳዊን የሚያጫውተው አዝማሪውን ፊልሞንን በሰማዕትነት ሞተ። በአንዲትም ዕለት አርዮሳዊ አናጉስጢኖስ አስቃሎንን ጠርቶ ለአጶሎን ሰዋ አለው። አስቃሎንም ወደ ፊልሞን ሂዶ በእኔ ፈንታ ብትሰዋ 4 የወርቅ ዲናር ሰጥሃለሁ አለ። ፊልሞንም ልብስህን ስጠኝና ተሸፍኜ በአንተ ፈንታ ሰዋለሁ አለው። በገባም ጊዜ አውቀውት ምን ሆን ካሉት፣ ፊልሞንም በክርስቶስ የማምን ክርስቲያን ነኝ አላቸው። አርዮሳውያንንም በሕይወት እንድትኖር ለአማልክት ሰዋ አለው። ፊልሞንም በክርስቶስ ስም ከመሞት በቀር ሕይወት የለኝም አለው። አርዮስም ጥምቀትን ሳታገኝ ፈጥኜ እገድልሃለሁ፣ ተስፋህን ታጣለህ አለው። ፊልሞንም ሰምቶ የክርስትና ጥምቀትን ያድለው ዘንድ ወደ እግዚአብሔር ጸለየ። በዚያም ጊዜ ከሰማይ ብሩህ ደመና መጥቶ አጠመቀው። አርዮስንም አፍሮ ቢመለስ ብሎ 3 ወታደሮችን እንዲጸፉለት አዘዘ። ፊልሞንም የእግዚአብሔር መላእክት ስለ እኔ ደስ ሲላቸው አያለሁና ከዚህ የከፋ ቢጽፉኝም እኔ አላፍርም አለው። አርዮስም ባለው ግንድ ላይ ሰቀለው። በፍላጻዎች ይነድፉ ዘንድ አዘዘ። ግን ምንም የነካው የለም። ፍላጻውን እንዳልከዳው ለአርዮስ ንገሩት። ዳግመኛም እርሱ እንደ ቆመ የነድፉት ዘንድ አዘዘ። አንዲቱም ፍላጻ ተመልሳ የአርዮስን ዓይን ነድፋ አሳወረችው። በዚያም ጊዜ ከተሰቀለበት አውርደው የአናጉስጢኖስ አሳቅሎን ጋር ራሱን እንዲቆርጡ ታዘዘ። ገደላቸውም። ፈጽመው የሰማዕትነት አክሊል ተቀበሉ። መኮንኑም ፍላጻው ሕማም በተሰቃየ ጊዜ ከቅዱሳን ደም ወስዶ ከዓይኑ ውስጥ እንዲጨምሩት ሰዎች መከሩት። ይህንንም ሲያደርግ ዳነ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። እስረኞችንም ሁሉ ፈታቸው። እርሱም መጋቢት 8 ቀን በዲቅሊጥያኖስ እጅ በሰማዕትነት ሞተ። የሰማዕትነት በረከታቸው ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን የቅዱሳን የአግዶ ገዳም አባት ገብረ መርአዊ፣ የድባጋ ገዳም አባ ክፍለ ማርያም መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የማገለግል መላእክት እያሳሰቡ በችግሬ የማቀልል ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ ለእኛን ሁሉ የምታስፈር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።